ምሳሌ ምዕራፍ 10 ቁጥር 22 ላይ ለምንላችሁ ቪዲዮን ለመጠቀም እንደዚህ ነው። ምሳሌ ምዕራፍ 10 22 ላይ የእግዚአብሔር በረከት ባለጠጋ ታደርጋለች። በረምስሙ የእግዚአብሔር በረከት ባለጠጋ ታደርጋለች፣ ሐዘንንም ከእርሷ ጋር አይጨመርብም ይላል። እዚህ ቦታ የእግዚአብሔር በረከት ፍጹም ነው። የእግዚአብሔር በረከት ከሰማይ። እኔ አሁን ያላችሁበት ሁኔታ፣ ያላችሁበት ቦታ፣ ያላችሁበት ባንካችሁ፣ ቢዝነሳችሁ፣ ሀገራችሁ፣ መንደራችሁ፣ ቤተሰቦቻችሁ ባዶ ሊሆን ይችላል። የደረቀ ነገር ሊሆን ይችላል። ምንም የማይታይ የሚጨበጥ የሚዳሰስ ነገር ላይኖር ይችላል። የምናየው ነገር ሁሉ የሚያስፈራራው ዓለም አሁን ኢራንና ኢራቅ አካባቢ ሲታይ መሬት እየተገለባበጠ ነው። ሰው ቢኖር አይመስልም። በርካታ ሕዝብ የሞተ ይመስላል። ወገኖቼ እግዚአብሔር በሐዘን ውስጥ፣ እግዚአብሔር በጨለማው፣ እግዚአብሔር በጦርነት ውስጥ፣ እግዚአብሔር እናንተ ባላሰባችሁ ነገር ውስጥ እግዚአብሔር መገኘት የሚችል አምላክ ነው። እግዚአብሔር እንደዚህ ያለ ነው። አሁን ያለበት ሁኔታ ባዶና ደረቅ ቢመስልም እግዚአብሔር አምላክ አንዳች ነገር እንደማታጣ አንዳች ነገር እንደሌለ እንደማንኖር እግዚአብሔር ሁሉ ነገር ፕሮቫይደር እንደሆነ፣ የሁሉ ነገር ምንጭ እንደሆነ፣ የሁሉ ነገር መነሻ እንደሆነ እዚህ ስፍራ ላይ የእግዚአብሔር በረከት ባይሆንላችሁ ሁለት ስራ ስለሰራ፣ ሶስት ስራ ስለሰራ፣ የቤተሰብ ሀብት ስለወረሰ፣ ስለሰረቀ ባለጠጋ ልንሆን አንችልም። ባለጠጋ የሚያደርገን ከላይ የመጣው ትእዛዝ ነው። እዚህ ስፍራ ላይ ዛሬ እግዚአብሔር ምን እያለ ከላይ የታዘዘው መለኮታዊ በረከት ከእግዚአብሔር ዘንድ ከምድር አይደለም፣ ከዘመድም አይደለም፣ ከቤተሰብም አይደለም፣ ከእናትም አይደለም፣ ከላይ ከመለኮት ዓለም ላንተ፣ ላንቺ፣ ለእኔ፣ ለእኛ የታዘዘን ምን አለ? በረከት አለ። ለዚህ ነው የእግዚአብሔር በረከት ባለጠጋ ታደርጋለች። እግዚአብሔር በሰጣት በረከት ላይ ሐዘን የለም። እግዚአብሔር በሰጠው ወገኖቼ በረከት ላይ ወገኖቼ ሌባ የለም፣ ሊሰርቅ አይችልም። እሱ ይጠብቃል። እሱ የሰጠን በረከት ማንም ሰው ሊወስድ አይችልም። ስለዚህ እግዚአብሔር ለአንተ፣ ለቤቲ፣ ለሀገሪ፣ ለልጆች፣ ለኑሮ፣ ለጤና፣ ለቢዝነስ ሃሌሉያ የክብር በረከቶች እግዚአብሔር አምላክ ለአንተ ሰጥቷል። የኃይል በረከቶች ተለቀዋል። ነገሮችን ፋንክሽን እንድታደርግ እግዚአብሔር ጋር አብረን እንድትሆን እንድታገለግል። ስለዚህ እኔ አንድ መስታወሻ ያዝኩ ነገር አለ። ቁጥር 1 ላይ ህይወት ባዶ የሆነው ነገር በምን ይሞላል ካላችሁ በእግዚአብሔር በረከት ይሞላል። ዓለም ላይ ስለሮጠ ስለተማረ ቢዝነስ ስላለን በእውነት ባለጸጋ ልንሆን አንችልም። እዚህ ስፍራ ላይ የእግዚአብሔር ቃል ስናገር በእናንተ ህይወት ላይ ባዶ የሆነው ነገር አለ። ሰርታችሁ አልሞላ ያለው ነገር፣ ሮጣችሁ አልጨበጥ ያለው ነገር፣ ተምራችሁ በቃ የራቀው ነገር ግድ የለም። እንግዲህ ይሄ ቃል ለእናንተ እግዚአብሔር እንደዚህ ይሆናል። ባዶ ነገር የሰው ሸለቆ ሊሞላ አይችልም። እኔ የእናንተን ሸለቆ ሊሞላ አይችልም። አባቶቻችን፣ እናቶቻችን፣ አለቆች ሶስት ስራ ሰርተን የእኛን ሸለቆ ልንሞላ አንችልም። የእኛን ሸለቆ መሙላት የሚችለው ማነው ካላችሁ አቅም ያለው፣ ስልጣን ያለው፣ ሃሌሉያ ባለጠጋ ማድረግ የሚችል የሰራዊት ጌታ እግዚአብሔር እንደሆነ እዚህ ስፍራ ላይ ነው። ዲቫይን ፕሮቪዥን ይላል እንግሊዝኛ። ዲቫይን ፕሮቪዥን መለኮታዊ አቅርቦት፣ መለኮታዊ በረከት፣ መለኮታዊ ጤና፣ መለኮታዊ ታድሶ፣ መለኮታዊ ደጆች እግዚአብሔር መክፈት እንደሚችል እዚህ ስፍራ ላይ የእግዚአብሔር ቃል ይናገራል። አሁንም አንድ ቃል ልጥቀስላችሁ። ኢሳይያስ ምዕራፍ 41 ቁጥር 18 ላይ እንደዚህ ይላል፣ ንፋስም አታይም ይላል። ስፍራ ምን አታይም? ንፋስም አታይም፣ ዝናብም አታይም። ይህ ሸለቆ ግን በምን ይሞላል? በውሃ ይሞላል። የደረቀ ነገር፣ የማይታይ ነገር፣ የማይጨበጥ ነገር፣ እግሮቻቸው ያረገጠ ነገር፣ አይታችሁ ማታቅ ነገር በምን ይላል? ንፋሱም አታይም፣ ዝናብም አታይም። ይህ ሸለቆ ግን በምን ይሞላል? በውሃ ይሞላል። ሁለተኛ ነገሥት ምዕራፍ 3 17 ላይ
የምላችሁ ጌታ እንደዚህ ብሎ ምንድነው ዛሬ ሸለቆ የሆነባችሁ ነገር ምንድነው? ዛሬ ባዶ አገልግላችሁ ባዶ፣ ጾማችሁ ባዶ፣ ሰርታችሁ ባዶ፣ ለሰው መብቃት ስትችሉ፣ ራስ መሆን ስትችሉ፣ የበላይ መሆን ስትችሉ እናንተን ባዶ ያደረገው ነገር ምንድነው? የእናንተን ቤት፣ የእናንተን ቢዝነስ፣ የእናንተን ከፍታ፣ የእናንተን አገልግሎት፣ የእናንተን መገለጥን፣ የእናንተን ራእይ፣ የእናንተን ቤተክርስቲያን፣ የእናንተን ቢዝነስን ባዶ ያደረገው ነገር ምንድነው? እግዚአብሔር እንደዚህ ያለው ንፋስም አታዩ፣ ዝናብም አታዩ፣ ባዶ የሆነው ነገር ዛሬ በእግዚአብሔር ቃል አሜን እያላችሁ ይሄን ቃል ከተቀበላችሁ የሰራዊት ጌታ እግዚአብሔር በ2025 ላይ ያልተገለጠ በረከት፣ ያላገኘ በረከት፣ ያልጨበጥከው በረከት፣ በባንክ ውስጥ ገብቶ የማያውቀው በረከት በ2026 ላይ እግዚአብሔር አስጨብጣለሁ እያለ ነው በጌታ በኢየሱስ። ዛሬ በኢየሱስ ማሙጃ በሕይወታችሁ፣ በሕይወቴ፣ በራእይ ላይ፣ በቤተ ክርስቲያን ባዶ የሆነው ነገር፣ እነዚህ ባዶ ወንበሮች፣ እነዚህ ባዶ ካዜናዎች፣ እነዚህ ባዶ ስፍራዎች፣ እነዚህ ባዶ ሩሞች በኢየሱስ ክርስቶስም ያውላችሁ ንፋስም አታዩ፣ ዝናብም አታዩ ተብሎ እንደተጻፈ እግዚአብሔር አምላክ ዛሬ ትንቢታዊ አዋጅ አውጃለሁ። ባዶ ባልከው ጉዳይ ላይ የእግዚአብሔር ጣልቃ ገብነት ሊሆን ይችላል። ማን ያውቃል? ራእይ ለመጀመር ፈልጋችሁ ቤተሰብን ከደህንነት ቀጠና ለማውጣት ፈልጋችሁ፣ ማን ያውቃል? ፕሮጀክት ለመጀመር ፈልጋችሁ፣ በእውነት ለብዙዎች መንገድ መሆን ፈልጋችሁ፣ ለብዙዎች ረዳት መሆን ፈልጋችሁ፣ ፋይናንሻል ኪሳራ ውስጥ ያላችሁ፣ ፋይናንሻል በእውነት ብሎክ ይሆናችሁ ዛሬ ቃል አለኝ። እግዚአብሔር እንደዚህ ብሎኛል። ፋይናንሻል ብሬክስሩ ለእናንተና ለትውልዱ፣ ለእናንተና ለቤቱ፣ ለእናንተና ለራእዮቻችሁ፣ ለእናንተና ለቤተሰቦቻችሁ እግዚአብሔር አሳልፎ አንድ ነገር ከሰማይ ሰማያት እግዚአብሔር በቤት ላይ፣ በባንክ ላይ፣ በስራክ ላይ የሚያባዛ ያውላችሁ ኢየሱስ ክርስቶስ እነኛን ጥቂት ዳቦችና ጥቂት እንጀራዎችን ለ5000 ሰው ያበቃው የናዝሬቱ ኢየሱስ ዛሬ እንደዚህ ብሎኛል። ነገርን አበሳለሁ፣ ነገርን እጨምራለሁ፣ ነገርን ማልቲፕላይ አደርጋለሁ። ጠላት እያየ ጠላት ይቆማል ብሏል፣ ጠላት ይጠፋል ብሏል፣ ጠላት ይደርቃል ብሏል። አትደርቅም። እግዚአብሔር